የሚያድሱባችሁ ሰዎች ካሉ መዝሙር 34ን 7 ጊዜ መድገም ነው። 7 ጊዜ ጸልያችሁት የጸልያችሁበትን ውሃ አድርገን ማጋችሁ ጠጡት፣ ፊታችሁን እርጩበት። ሌሎችም አሉ መዝሙር 44፣ መዝሙር 40፣ መዝሙር 50፣ 55፣ 68 እነዚህ ጸሎቶች መጸለይ ነው። ግን ዋናው መዝሙር 34 ነው። እየታደሰ ያስቸግራችሁ ሰዎች ማለት ነው። እና እንደዚህ ሲያረጉባችሁ ብቻ ነው ሰዎችን ፊት ለፊት ሄዳችሁ ተው እንጂ ንስሐ ገባ የምትሉት እንጂ ከዛ ውጪ ያ ሰው እንዲድን ዋጋ መክፈል ያለባችሁ በትህትና ነው መሆን ያለበት ብዬ አስባለሁ። እታችን ድል ያደረገችው ያሸነፈች ባሏን የገዛችሁ በዚህ ነው። በነገራችን ላይ በጣም አደገኛ ነው ባሏ፣ እጅግ ሲበዛ አደገኛ ነው። ኃይለኛ ነው፣ በቀለኛ ነው፣ እልከኛም ነው። በሽመል ድብድብ የሚችለኝ የለም ይላል። የገጠር ሽመል ድብድብ አላል ኳኳኳ የሚያደርጉት የሚችለኝ የለም ይላልና ኃይለኛ ነው። አንዴ ከመታት ድፍቅ ብላ ነው የምትወድቀው። ያንንም ዱላ ፈርታ ነው ባሏን የታገሰችው ልንል እንችል ይሆናል። ግን ደግሞ ራሷን በመደበቋ በትህትና በማድረጓ ተጠቀመች። መደንፋቱ ወይም ደግሞ ፊት ለፊት መጨቃጨቁ አርገህብኛል አላረክሽብኝም፣ አርገሽብኛል አላረክብኝም ምናምን ብሎ መጨቃጨቁ አስፈላጊ አይደለም። እና አንድና አንድ እግዚአብሔር የረድቷችሁ መንፈሱ ይያዝ። መጀመሪያ መንፈሱ ከተያዘ በኋላ ማስረጃ ያዙ፣ ቪዲዮ ያዙ። ከዛ ያ ሰው እንዲድን ነፍሱ እንድትመለስ ጸልዩለት። ልቦና የሚመለስ ከሆነ እሰየው፣ ካልተመለሰ ግን ማሳየት ነው። ይህን ይመስላል። የቡዳ መንፈስ ለመጀመሪያ ጊዜ ስራ ሊጀምርባቸው ለመጀመሪያ ጊዜ በእነሱ አይን ላይ ተቀምጦ የሆነ ነገር ሊያሳይ ካሳያቸው ደግሞ ካመኑት አይኔ ሲርገበገብ ይሄንን ነገር ላይ ነው ወይም እንዲህ አይነት ነገር ሊመጣብኝ ነው ወይም ደግሞ የሆነ ነገር ሊመጣብኝ ነው ብለው እንዲያምኑ እያለማመዳቸው እንደሆነ ማሳያ መሆኑ ብዙ ሰው አያውቀው። ስለዚህ አይናችሁ በተደጋጋሚ የሚርገበገብባችሁ ሰዎች የእድሜ ገደብም አለው። በመሰረቱ የትኛው እድሜ ክልል ላይ ነው ይሄ ነገር የሚበዛው የሚለው ነገር ገደብ አለው። ግን በሕክምና ከመጣን እድሜ ገደብ የለውም። እንደ እይታችን መጠን ነው፣ እንደ ውሏችን መጠን ነው። በባህሉ ስትመጡ እድሜ ላይ ብዙ ጊዜ እድሜያቸው ከ28 ዓመት ከ30 ዓመት በላይ የሆኑ ሰዎች ይሄ ነገር ያጋጥማቸዋል። ለምን በኋላ እንመጣበታለን። እንደገና ወደ መናፍስቱ አሰራር ስንመጣ ግን መንፈሱ ያረፈባቸው ሰዎች በሙሉ የቡዳ መንፈስ ማለት ነው ይሄን ምልክት ያሳያል። ያ ማለት አይኑ የተርገበገበበት በሙሉ ቡዳ መንፈስ አለበት ማለት አይደለም። ይሄንን ግን ምልክት ምክንያት በማድረግ መንፈስ በውሻ በቀደደው ጅብ ይገባል እንደሚባለው እንዲህ አድርጎ ሰዎች እንዲቀበሉት ያደርጋል። ወደ መጽሐፍ ቅዱሳዊ ደግሞ ስንመጣ ደግሞ መጽሐፍ ቅዱስ እንዲህ ነው ተብሎ ስለ አይን መርገብገብ ባይጻፍም ግን ለምሳሌ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ አይንህ ምቀኛ ናትን ብሎ ይናገራል። አይን በራሷ ምቀኛ አይደለችም። ያ ማለት እይታህ አመለካከትህ ጠማማ ነውን? እንዴት ታስባለህ ማለት ነው። ግን በሴት ጾታ ጠርቷታል አይንህ ብሎ ሊያውም ሁለት የሆኑትን አይኖች አይደለም ሁለት አንዱ እንኳን ቢሆን በሴት ጾታ ለምን ተጠራ ማለት ይችላል። ሁለት ሆነው ደግሞ አይንህ ምቀኛ ናትን ብሎ ይናገራል። ተውት በሴት ጾታ መጠራቱን ሌላ እንግሊዝኛ መጽሐፍ ቅዱስ ላይ በሌላ ትርጉም ሊጻፍ ይችላል። በቀጥታ ግን አይንን በራሷ እንደ ምቀኛ አድርጎ ክርስቶስ ለምን ተናገራት? ለዚህኛው 1 ዲናር ሰጠዋለሁ ደሞዙን የምከፍለው በዚህ ነው ብዬ ተስማማው። ለአንተ ስንት ከፍልሃለሁ አልኩህ አለው። ለእኔ የምትከፍለኝ 1 ዲናር ነው። 1 ዲናርህን አስቀርቼብሃለሁ ሲለው አላስቀረብኝም። ታዲያ ለአንተ የሰጠሁን ይዘህ ለምን አትሄድም? ለእሱ እንዳንተ አይነት ብር ስለሰጠሁት ለምንድን ነው ምቀኛ የሆንከው ብሎ ጠየቀው ይላል ክርስቶስ። እንግዲህ ይሄ በምሳሌ አድርጎ የተናገረበት መንገድ ነው። ሌላው ኢዮብ መጽሐፈ ኢዮብ ላይ ጠላቴ በአይኑ አፈጠጠብኝ፣ ጥርሱን ማንቀጫቀጨብኝ። በአይኑ በቃ አይኑን አፍጥጦ አየኝ ማለት እንግዲህ የአይን ማፍጠጥ ከጠላት ጋር በተገናኘ ከሆነ የጥርስ ማንቀራጫጭ ከጠላት ጋር በተገናኘ ከሆነ ይሄ ጠላት ማን ነው ብለን ስንል ሁልጊዜ የምነግራችሁ እንግዲህ የቡዳ መንፈስ እንደሚሆን ይታወቃል ማለት ነው። ባሌ ይኸውልህ ሩካቤ ከፈጸምን በኋላ በጣም ነው የሚታመመው ሀፍረተ ስጋውን። አንድ ሁለተኛ ነገር ደግሞ ሩካቤ እየፈጸምን እያለ አይኔን ገልጬ ሳይሽ ታስፈርኛለች ጨፍኜ ነው ይላል። ሁለት ሶስተኛ ደግሞ ጭራሽ እኔን ማስጠላው ሸተትሽኝ የሚለኝ ቀን ነበረ፣ አስጠላሽኝ የሚለኝ ቀን ነበረ። እሺ ስለዚህ ምን ይመስሉታል ስላቸው ጊዜ ቆይ ልመጣልህ ነው እኮ አሉ። ሌላው ደግሞ እንደገና እኔ ወዲጄው ስለሆነ ያገባሁት እኔ ነኝ መጀመሪያ ናብዬ በግድ ያመጣሁትና እዚህ ቤት ስመጣ ያስጠላኛል።
ምናምን እንደዚህ ይለኛልና እኔ ችግር አለብኝ ብዬ እኔም አባቶችን ላማክር ብዬ ኮከብ ላስቆጥር ሲሄድ ኮከብሽ አይደለም አሉኝና ፈታሁት አሉኝ አለች። ከዛ በምን ኮከብ ማለት የምን አንቺ አሁን በወር ውስጥ ምንድነሽ ስላት እኔ ሊሆንኝ አለች። ባለቤቴ ደግሞ ምንድነው ሌላ ኮከብ ጠሩልኝ። ስለዚህ አይገጥምም ኮከባችሁ መለያየት አለባችሁ እንዴ ልጅ ወልደናል እኮ ሲባል እንግዲያውስ እንደዛ ከሆነ ቻዩና አብረሽ ኑሪ ተብዬ ነው። ከዛ በኋላ አልፈልግም እየተቃጠለም ማየት አልፈልግም እኔም ደግሞ እንደዚህ መቃጠል አልፈልግም ብዬ ነው። እና እሱ ላይ ሴት ዛር ስላለችበት ነው አንቺ ጋር ሲመጣ እንደዛ የሚሆነው ተብዬ ነው አሉ። ስለዚህ ሴት ዛር እሱ ጋር ስላለች ነው አንቺ ምንም ሳትታመሚ እሱ እንደዛ የሚታመመው አልኳት። አዎ በይ እንግዲያውስ አንቺም ጋር እሱም ጋር ቡዳ መንፈስ አለ። እንዴት እኔ የለብኝም አሉ። በሩካቤ ይገባል እኮ አንቺን በመስተፋቅር ያገቡሽ ወይ መስተፋቅር ያደረጉብሽ ወንዶች ካሉ የሚወዱሽ ካሉ ከዚህኛው ባልሽ በፊት ሌላ ወንድ ጋር በዝሙት የወደቅሽበት ሰው ካለ በቡዳ መንፈስ በልቶሽ ከሆነና የወልሽ የኔ እናት ልጅሽ ከዚህ መንፈስ ጋር በተገናኘ በጣም ጥቃት ውስጥ ነች ያለችው። አንደኛ የአይኗ መርገብገብ ብቻ አይደለም፣ ሁለተኛ ነገር ደግሞ ህይወቷ በራሱ ከባድ ነው። ደሞዟ ከእጅ ወዳፍ ላንቺ ነው የምትሰጥሽ፣ ለራሷ ምንም አትሆንም። የሚቀርቧት ወንዶች ደግሞ ትሸቻለሽ ነው የሚሏት። ይሄንን በድብቅ ነው ለኔ ነገረችኝ። ላንቺ ግን ያው እናቷ ስለሆንሽ መስማት ስላለብሽ ነው። ለምን አልነገርሽኝም የኔ ልጅ? አይ እኔም እንደዛ ነበር የሚለኝ ባሌ እኮ። ኧረ ይሄማ ከባድ ነው፣ ይሄማ የሆነ ነገር ያስፈልገዋል። እናትየዋ እንደ ልጅ ነው የሚያረጋት። ማዘር እያልኳት አቤት ቡና ታፊያለሽ? በደንብ ነው የማፈላው። ቡና ላይ ምን ታቀርቢያለሽ? ከረሜላ፣ ሰንደል፣ ፈንዲሻ ምናምን ታደርጊያለሽ ጊዜ አዎ እናንተ ጋርም እንደዛ ነው አሉኝ ድንግጥ ብሎ። አዎ ስለዚህ ሙጫ ያለ ማለት ነው ጊዜ ወይ እሱን ታውቀዋለህ እንዴ? አዎ ሙጬ ማለት እኮ ህፃን የሚያደርግ መንፈስ ነው። በኦሮምኛ ሙጫዬ ማለት ልጅ ማለት ነው። ጊዜ ነው እንዴ? አዎ እንደ ህፃን ነው የሚያደርገው። እርግጠኛ ነኝ ቸኮሌት ትወጃለሽ? አዎ ቸኮሌት ስለማላገኝ በየጊዜው ማስቲካ በቀን 3-4 ማስቲካ ነው የምበለው። ጣፋጭ ነገር ሳልበላ አልውልም። እወዳለሁ፣ ደስ ይለኛል ጣፋጭ ነገር። ቡናም ሳፈላ 2 በዚህ የሚያክል ትልልቅ ማንኪያ ነው እንትን የማደርገው ቡና ስኳር የማደርገው እና ምናምን እንደዚህ ብሎ ነገሩኝና ታዲያ ሙጬን ታቀፈው ተኝተው ህፃን የሆነ መንፈስ ታቀፈሽ ተኝተሽ ባልሽም ከንቺ ጋር እንዴት ይኖር? እሱም ደግሞ ሴት ዛር መንፈስ ታቀፈው እንዴት ነው አብራችሁ የምትኖሩት? በእርግጥም ደብተራው ኮከባችሁ አይገጥምም ያለው መንፈሱን አይቶ ነው እንጂ ኮከቡ የገጠመን ያልገጠመ የሚባል ሰው የለም። እናትየዋ እንደ ልጅ ነው የሚያረጋት። ማዘር እያልኳት አቤት ቡና ታፊያለሽ? በደንብ ነው የማፈላው። ቡና ላይ ምን ታቀርቢያለሽ? ከረሜላ፣ ሰንደል፣ ፈንዲሻ ምናምን ታደርጊያለሽ ጊዜ አዎ እናንተ ጋርም እንደዛ ነው አሉኝ ድንግጥ ብሎ። አዎ ስለዚህ ሙጫ ያለ ማለት ነው ጊዜ ወይ እሱን ታውቀዋለህ እንዴ? አዎ ሙጬ ማለት እኮ ህፃን የሚያደርግ መንፈስ ነው። በኦሮምኛ ሙጫዬ ማለት ልጅ ማለት ነው። ጊዜ ነው እንዴ? አዎ እንደ ህፃን ነው የሚያደርገው። እርግጠኛ ነኝ ቸኮሌት ትወጃለሽ? አዎ ቸኮሌት ስለማላገኝ በየጊዜው ማስቲካ በቀን 3-4 ማስቲካ ነው የምበለው። ጣፋጭ ነገር ሳልበላ አልውልም። እወዳለሁ፣ ደስ ይለኛል ጣፋጭ ነገር። ቡናም ሳፈላ 2 በዚህ የሚያክል ትልልቅ ማንኪያ ነው እንትን የማደርገው ቡና ስኳር የማደርገው እና ምናምን እንደዚህ ብሎ ነገሩኝና ታዲያ ሙጬን ታቀፈው ተኝተው ህፃን የሆነ መንፈስ ታቀፈሽ ተኝተሽ ባልሽም ከንቺ ጋር እንዴት ይኖር? እሱም ደግሞ ሴት ዛር መንፈስ ታቀፈው እንዴት ነው አብራችሁ የምትኖሩት? በእርግጥም ደብተራው ኮከባችሁ አይገጥምም ያለው መንፈሱን አይቶ ነው እንጂ ኮከቡ የገጠመን ያልገጠመ የሚባል ሰው የለም። በመጽሐፍ ቅዱስ ስለ ኮከብ ምንም የሚያወራው ነገር የለም። ኮከብ ለካላንደር እንጂ ለሰው ልጅ እድል በፍጹም ሆኖ አያውቅም። ኮከብ የሰው ልጅ እድል ላይ መወሰን የለበትም። ሲዘቅዝቀው የሚያዩ መዳፍ የሚያነቡ ኮከብ ቆጥረው የተወለድንበትን ቀን ቆጥረው እንደዚህ የሚያደርጉ ምናምን እንዲህ ብሎ ነገር ይሄ የጥንቆላ ስራ ነው አልኳት። ማርያምን አለኝ። አዎ ኧረ ይሄን እኮ ሳደርገው ነው የኖርኩት እኮ ምን ወዲያውን ምልስ አለች። እና ይኸውልሽ ካወራ ነገር በደንብ እናውራ። በዚህ እድሜሽ የግል ወሲብ አለብሽ? ምንድን ነው እሱ ደግሞ ግል ወሲብ እንደዚህ ምናምን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ እሱ የለብኝም፣ ግን ሌሊት መጥቶ የሚገናኘኝ ግን አለ። ታዲያ በተዘዋዋሪ መንገድ እኮ እሱ ነው። ሌሊት መጥቶ የማይገናኛቸውን እጃቸውን ሰደው ዘራቸውን ያፈሳሉ። እንደገና ደግሞ መጥቶ የሚገናኛቸው ደግሞ አሉ ካሉ ደግሞ እሱን በናፍቆት እንዲመጣ ይጠብቁታል። ጊዜ ኧረ እኔም አንዳንድ ጊዜ እንደው በመጣላለሁ። ማን ነው ግን ስላቸው ጊዜ አላውቀውም። እሱ ነው መጀመሪያ የዝሙት መንፈስ ሆኖ የገባብሽ ገጠር ላይ። በእርግጥ አዎ የገጠር ልብስ ነው የለበሰው። መጥቶ ግን አንድ ባለኝ ነው ማድረው እና ሲነጋ እንደው ባልነጋ ምልበት ጊዜ አላለች።
አዙሬ ወደ አይን አመጣኋት። ስለዚህ ያየሽው ነገር ይሰበራል አልኳት። አዎ ያው የሰርጌ እንዳለ ብርጭቆ ልቅ ብሏል፣ የነካሁት ሁሉ ይሰበርብኛል። ገንዘብ የለኝም እንጂ አሁንም ቴሌቪዥን ብገዛ ደስ ይለኛል። ቴሌቪዥኑ እሷ አንቺ የገዛችው ብቻ የምታክል የሚጤጤ ቴሌቪዥን ገዝታ፣ ኧረ እማዬ እኔ አንቺ ደስተኛ ከሆንሽ ከመስሪያ ቤት ተበድሬ ትልቁን እገዛልሻለሁ፣ ግን ሶኬት አትንኪ። የአንቺ እጅ ሶኬት ያቃጥላል። ምክንያቱም ሁሉ ነገርሽ እንዳለ አቃጣይ ነው። እማዬ እንደው ተናገሪ ካልሽኝ ሁሉ ነገርሽ ያቃጥላል አለቻት። የአባቷ ልጅ አባትየውም እንደዛ ነው የሚለው። በቃ ሁሉ ነገርሽ ያቃጥላል። እና በእርግጥም አባትየው የቡዳ መንፈስ ያለባቸው ዘር ቤተሰብ ውስጥ ነው ያለው።